ነገሩ አሁንም ግራ እያጋባን ነው ያለው የአብርሽና እንዲሁም ደግሞ የሄርሜላ እንዲሁም የሩታ ጉዳይ ማለት ነው። ይሄ ምን መሰላችሁ? ሰሞኑን አቤል ላይ ብዙ ነገሩን ጣልተነበት ነበር። ምክንያቱም እዚህ ጋር ሄርሜላን ያመጣት አቤል ነው፣ ማንም አይደለም። አቤል አምጥቶት አሁንም ደግሞ አይ ወደ ሩታ ይመለሳለው ሲል ብዙዎቻችን ቅር ብሎን ነበር። ምክንያቱም ለምን መሰላችሁ? እዚህ ጋር ማለት ሄርሜላን ስለወደድናትና ስለጠላናት ብቻ ሳይሆን ነገር ግን አንዳንዴ እውነታው ያስገድዳችኋል ማለት ነው። ይሄም ማለት አቤል ሲነሳ ወደ ሩታ ይሄዳለው ሲል ግራ አጋብቶን ነበር። አሁን ለታ ደግሞ ሩታንና እንዲሁም ደግሞ ሄርሜል ማለት ሩታንና እንዲሁም ደግሞ ኤፍሬምን በምንም ተአምር ይቅርታ ሌላቸው አልፈልግምና እንዲሁም ደግሞ ሊጠይቃቸውም ሊሄድም አልፈልግም። ነገር ግን ደግሞ እኔ የሆነ እውነታው ፈልጌ ነበር። ያንንም ደግሞ ማረጃ አምጥቻለሁኝ። አሁን መሆን ካለብህ ከሄርሜላ ነው የምትሆነው። እንዲሁም ደግሞ እስቲ ይህንን አይታህ ምን እንደምትል ደግሞ እንሰማለን እያሉ ትላንት ማረጃ አምጥቶ ነበር ሄርሜላና እንዲሁም ደግሞ አቤል ማለት ነው። ይሄ ማረጃ ምን መሰላችሁ? አንደኛው እኛ ብዙዎቻችን አይ ይሄ ማረጃ ለህዝቡ መታየት አለበት። እዚህም ጋር ስለ አብርሽ የተጨነቁ ብዙ ልጆች አሉ። ስለዚህ የእያንዳንዱ ነገር ህዝቡ ማወቅና ህዝቡ መረዳት አለበት። በምን እንደሆነ ምን እንደሆነ እያልን ነበር። ነገር ግን ደግሞ አብርሽም ይሄንን ነገር አምኖ ለመቀበል አልቻለም ማለት ነው። ብዙዎቻችንም እንዴ አብርሽ ምን ሆኖ ነው ሄርሜላ ማለት ሩታን በዚህ ልክ ፈርቶ ነው ወይስ ደግሞ ምንድን ነው እያልን ነበር ማለት ነው። ዞሮ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቻለሁኝ። ሲመጣ ምን መሰላችሁ? ብዙዎቻችን ይሄ ነገር ግልጽና ግልጽ ጉዳይ ነው። ምናልባት አንዳንድ ልጆች ካላያችሁ እንጂ ማለት ነው። ይሄም ደግሞ ብዙዎቻችን የአብርሽ ህመም ነበር። አሁን ለታ ተሽሎት አይ እንግዲህ እኔ በቆሜ እያለሁኝ ከሞትኩኝ ቁጠሩኝ፣ እናንተ ላይ ቢደርስና እናንተ ላይ ቢሆን ምን እንደምታደርጉ ታውቁ ነበር። ነገር ግን ደግሞ እኔንም ቢሆን እናንተ ተረዱኝ። እናንተ ብትሆኑ በኔ ቦታ ሆናችሁ ለሳምንታት አይደለም ለወራት ራሴን ስቼ በሰው እጅ ሲመራ ቆይቻለሁኝ። ይሄን በሰው እጅ የተመራሁበት ምክንያት ምንድነው? ምን ሆኜ ነበር የሚለው ጥያቄ አሁንም ፈጥሮብኛል። ምን እንደሆንኩኝ ባቀው ነገሩ እኔ መወሰን ከማን እንደመሆን ከማን እንደማልሆን አይደለም እያስጨነቀኝ እያስቸገረኝ ያለው። አሁን ለታ ከማናቸውም መሆን አልፈልግም። የኔ እንደዛ መሆን በኔ ዙሪያ እጃቸው በኔ ዙሪያ ያሉት ሰዎች በሙሉ እጃቸው አለበት። እንዴት እንደዛ ሊሆን ይችላል? አዋላ ወይ አብርሽ አንተ እኮ ቆይ ግን እኔ አንዳንድ ጊዜ ጅል አደርገዋለሁ ማለት ነው። ለምን መሰላችሁ? እዚህ ጋር አውቆተኛ ቢቀሰቅሰው አይነሳም ነው አይደል እንዴ? አሁን ይሄ የሚን የሳር ከማለቱ እውነታው ጠፍቶት አይደለም። ከሩታ መሆን ከፈለገ ሄርሜላን አንዲት ደቂቃ ወይም ደግሞ 30 ሰከንድ በቂ ናት ማለት ነው። አይ እኔ እንግዲህስ ካንቺ መሆን አልፈልግም እያለ ሄርሜላን በአንድ ደቂቃ ውስጥ ከህይወቱ ማውጣት ነው፣ ሌላ ነገር የለም። አሁን እኮ ከምንም ከማንም ይልቅ ቪዲዮ እያየ ነው። ቪዲዮ ካያ የምን እውነታ ነው የሚወጣው? እኔ እኮ ግራ ገባኝ ነገር ይሄ ነው። ምክንያቱም እዚህ ጋር እንዳልኳችሁ ሩታን ስለወደድናት ወይም ሄርሜላን ስለጠላናት አይደለም። እውነታው ማውራት ባለብን ልክና እንዲሁም ደግሞ ባየነው ልክ እናወራለን። ስለዚህ ይሄ እውነታ ደግሞ እንዴት እኔ እኮ በጣም ግራ ይገባኛል አንዳንድ ጊዜ ማለት ነው። ምን መሰላችሁ? ምንም ሆና ምንም ተፈጠራ የእያንዳንዱ ነገር ግልጽና ግልጽ ነው። አሁን እሱ ያለው
ሄርሜላ የዛኔ ይዘሽኝ ስትወጪ ለምን ቪዲዮ አልቀረሽም? እነሱ እኮ በእያንዳንዱ እርምጃቸው ቪዲዮ እየሰሩ ነበር። አንቺ ግን ምንም አይነት ቪዲዮ ሳትይዢ ከሀገር ይዘሽኝ ወጣሽ ነው የነበረው ማለት ነው። ለዛ ደግሞ ከወንድሙ ይበልጥ ማም አይመጣም። ወንድሙ ራሱ ይህንን ነገር እኮ ሄርሜላን እንደዛ ያልናት እኛ ነን። ምክንያቱም ይህንንም ነገር ያደረግነበት እና ሩታና እና ኤፍሬም ከእግር እግራችን ስለተከተሉን ይህንንም ነገር ደግሞ ቪዲዮ ካዩ ወዳውኑን ይደርሳሉ። በቪዲዮ ቦታው የት እንደሆነ ያን የት እንዳለች ስለሚያውቁ ይደርሳሉ ብለን ነው እንጂ በሌላ ነገር አይደለም። ይህንንም አደረግነው ደግሞ እህትህ ቡዜና እኔ ነኝ እያለ ተናገረው። ጠይብ ታዳ እንዳልኳቸው ቋተኛ የቀሰቅሱት አይሰማም ነው ነገሩ ማለት ነው። ይሄንን ሲላችሁ አብርሽ ከሄርሜላ ቢሆን ወይም ደግሞ ከሩታ ቢሆን የምርን እኔ ችግር የለብኝም፣ ግን ነገሩ ሲንዛዛ በጣም ነው የሚያስጠላው ማለት ነው። አሁን እየሆነው ያለው ነገሩ እየተናዛዛ ነው ያለው ማለት ነው። ለማንኛውም እስቲ በመጣው እናያለን። ሰላማችሁ ብዛች ይቆዩልኝ። ባይ ባይ።